ተምሮ ዛሬን ይሻገራል ያማረ እንዲሆን የነገ ሕይወቴ ጉዞ ጀምረናል እኔና አያቴ እኔና አያቴ እኔና አያቴ እኔና አያቴ እኔና አያቴ አያቴ አቤት አትለኝም እንዴ? አቤት። ምን ሆነ ነው ያኮረፍከው? ገንዘብ ቸግሮኝ። ወይ እሱማ እንዴ እንደዚህ የሚያደርገው? እሱማ ቀላል። አዎ ምን ነው ልትሰጪኝ ነው? አይ ሰርተህ ታገኘዋለህ ለማለት ነው። ወይ ታሪክ! ዛሬ ገና ገንዘብ አለመኖሬን ጠላሁት። ምን ነው አያቴ? ገንዘብ ቢኖረኝም ኖሮማ በህልሜ ዱለስ በላይቻለሁ። አሁን እጄን በላ ነበራ። አንቺስ ምን አለብሽ? ሳቂ እናቴ። የተመኙትን የፈለጉትን ካለመግኘት በላይ ምን የሚያሰቅቅ ነገር አለ? አትናደድ፣ ታስቦ ይዋል። ታስቦ ይውላል? በህልም ከበላው በሆነ አስበሃል። ዱለቱን ካለማግኘት በላይ ያንቺ መልስ ነው የሚያናደኝ። ታዲያ ከሌላ ምን ይደረጋል? መብራትም ቢሆን ሞላበታለሁ ያልኩት ገንዘብ አለ፣ በሱ እንበላለን እንጂ አምሮኝማ አይቀርም። ኧረ አያቴ ሊቀብጥ ነው። በይ ነኝ። አምሮ እንዴ ኪክዬ እንዴት ነሽ? ጠፋሽብኝ እኮ ስራ እንዴት ነው? ባክ ካለቀይ ጋር ተጣላው ዛሬ። ምን ነው ኪክዬ ምን ነው? ተዋት ባክ። አንድ ጸጉር ቤት ኖራት እንደዚህ ሆነች የተሻለ ሀብት ቢኖራትማ አታስቀምጠንም ነበር። በምን ጉዳይ ተጣላችሁ? ጸጉር እየሰራሽ ለምን ቲክቶክ ትጠቀሚያለሽ ትለኛለች እንዴ? አንቺ እንጀራሽ የቱ ነው? ተይኝ ባክ። እኔ ህልሜ ፌመስ መሆን እንጂ እስከ ወዳኛው ሰው ጸጉር ቤት ሳገለግል ልኖር አይደለም። ኪክዬ የህልም እንጀራና ዋናው እንጀራ እኮ ይለያያሉ። ምን ነው አንተ ደግሞ ጭራሽ ለሷ ተወግናለህ እንዴ? ምን አይነቱ ነው? አዎ አቤት ምን ልታዘዝ? እስቲ ዱለት አምጣ። ለብለብ የበሰለው ይስገባል። አይ የበሰለ ሁለት ነው። አራ እሱም ስለማሩ ነው። ሁለተኛ የለመደው ምንድነች? እቺ ዱለት ብቻ። ድሮ እንደዚህ ነበረች? ድሮ ያልነበረች እናት አሁን ነው እንጂ ማቀረቢያን ሲከረክሙ የሻይ ሲኒ ማስቀመጫ ወሰደች። ለምንድን ነው የሚኮረኩማት? አልጨመርም ለማለት ነው። ዋጋዋን አልጨመረም እንዳለ ነው እንደነበረ ለማለት በይነት አይደለም። ምን ልሁን? አብሬም ያለመልኩት እህቴ ያላስለመድከኝ ጋራቴ ለካሱንም አላስለመድኩሽ እንዳባትሽ ነቀዝ ይሆንሽልኝ። አጀት እህቴ ያለመልኩትን በልቼ ሰውነቴ ቢቆጣስ? ለዚህ ደግሞ ሐኪም ቤት ሌላ ገንዘብ። መብራቱስ? ቀስ ብዬ እከፍላለሁ። እንዴ ቢቆርጥትስ? አይቆርጡትም። እንኳን እንዱር አይደለም ሱዳን ያለባትን የ6 ወር መች ከፈለች። አልተቆረጠም። ኧረ አቴ ተው አልተውም። እሺ ዋጋውን ጠይቅ። አማን ላስተናገድ ምን ልታዘዝ? ስንት ነው ይሄ? 200 ብር። ወዴ እንዴ በስመ አብ ወልድ መንፈስ ምን ነው
200 200 አንዴ ሁለቴ ነው 200 ብር ተመቷል። አሁን ለትሽ ቢግነስ ተዛጥረስ ዲጀነን ከርፌ እየተመመጣ እዛው ባለውበት ባድራሻዬ በላስቲክ ፕሮባል ለምን ቆቴ ነው በሱን ብቻ ያርሰ ወታረግልኝ ወርሻው በዛ ሳልደክ ሂዶና ተምተኛለህ ታፈጣለህ አቤት ከሱቅ ወረቀት ግዛና ዱለት ነው የበላነው ብለህ ጻፍ። ለምን ቁርጥ ነው የበሉት ብለው ማጅራቱ መቾት ሳይመቱን ቁርጣቸውን እንንገራቸው። እውነቴን ነው ብር ያለን እንዳይመስላቸው። እውነትሽን እኮ ነው። ለነገሩ የሀብት መለኪያ ዘንድሮ እንደው ዘይትና ስጋ ሆኗል አይደል? ከየት የመጣችሁ ነው? ከወደዚህ የስጋ ቤቱ ስም መሆኑ ነው። እሱ እናንተ እንደፈለክ እንደ ምርጫ አድርገው። ባሻ እዚህ ግቢ ስላንተ የሚነገረው ነገር እውነት መሆኑን በተለይ ኮሚቴ ከሆንኩ በኋላ ነው ፍንትው ብሎ ይታየኝ። ኧረ ተው ምን ታየህ? እስቲ ንገረኝ። ነገሬ ፊት ለፊት ነው እኮ ባሻ። እሺ በቆሎ ሸጦ አይደለም የሚተዳደረው። እሺ እቤቱ በርከት ያለ ገንዘብ አለ። በቆሎ ጠብሶ መሸጥ ስራው ሽፋን ነው እየተባለ ነው አሉ። እሺ አንተ ምን አልካቸው? አፌ ላይ ነበርኩ ነበር። አዎ መኒ ላውንደሪ። እሱ ደግሞ ምን ማለት ይሆን? መኒ ማለት ገንዘብ ነው። እሺ ላውንደሪ ማለት ነው ማጠቢያ ነው። እሺ አንድ ላይ ስናነባው ገንዘብ ማጠቢያ፣ በእኛ በፖለቲከኞች ደግሞ ሲተረጎም ገንዘብ ማተሚያ ቤቱ አለ አሉ። አመካቸው። ቆይ ምን አናደደ? ትናንት ጥብቆ ለውጠህ ዛሬ እኔን እንዲህ ትለኛለህ? አታቀኝም? እስቲ ቆይ ምንድን ነው ማስረጃ? ሲጀመር በቆሎ የሚሸጥ ሰው እንደዚህ አይነት ቤት አይኖርም። እንደዚህ አይነት ቤት ሊኖረው አይችልም። አንተ ሰው ዱለት ሸጦ በቆሎ የሚበላበት ቦታ አገር ላይ እንዴት ነው ሰው በቆሎ ሸጦ ዱለት አይበላው? ዱለት መብላታችን እንደማያውቃሉ እንዴ? ጊዜው እኮ ኢንፎርሜሽን ነው። ጊዜው የኢንፎርሜሽን ነው አይደለም? አሁን የበላችሁትን ወደፊት የምትበሉትን የምታልሙትን ሁሉም እናውቃለን። ይሄንን ህልም ለማሳካት ደግሞ ኮሚቴው ጠንክሮ እየሰራ ነው። በጣም እያየን ነው እኮ በጣም እየሰራችሁ ነው። አዎ ይሄን ነው ለውጥ እናመጣለን አይደል? አዎ ችግሮቻችሁን በወቅቱ እንፈታበታለን ያላችሁት ጥናት ይሄ ነው። ታሳዝናለህ አንተ ታሳዝናለህ። በአንተ አላዝንም። ደግሞ ልንገርህ አንዳንድ ያልታደለ ከረባት አለ የማይረባ ሰው ላይ የሚውል። ባሻ የኮሚቴ ንግግር አቋርጦ መሄድ ስብሰባ ረግጦ ከመሄድ አይተናነስም። ይሄን ንቀት ደግሞ ያስቀጣል። አንቀጹን ልንገርህ፣ እንዲያውም አንቀጹን ልንገርህ። እቤት አስቀምጬው ነው የመጣሁት። አንቀጹን ምን ሆነ ነው የምታጉረመርመው? ባሻ የት ሄደው ነው? የአርበኞች ስብሰባ ምናምን ብሎ ሄዷል። ጥሩ ነዋ። ምን ጥሩ ነገር አለው? እነሱ ናቸው እንደዚህ በስቃይ እንዲኖር ያደረጉት። ለዚህ እንደው ማብራሪያ አለህ እንዴ? እስኪ ማብራሪያ ስጠኝ። ለጣሊያን ትንሽ ጊዜ ሰጥቷት ቢሆን ኖሮ ዛሬ የአውሮፓን ህይወት እንኖር ነበር። አይ እንደዚህ ነው የምታስበው? በጣም ነው እንጂ ማስበው። ስማ ጣሊያን ነበሩ፣ ከዛ ምን አመጡ? ይሄው ከዛ በኋላ ቁጭ ብለው ጥርግርግ አድርገው ሲበሉ ከረሙ። ይሄው መጨረሻ እኛ የእነሱ እንዳየከፍልን። ይሄው ለትናንትና ማመስገን ካልቻልክ እኮ መኖር አትችልም። አንተ ለነገሩ ያለፈውንም የምታማረር ሰው ነህ፣ አሁንም ታማራለህ። ይሄው ቆይ አንተ ሀገር የምትለው ሀገር ላንተ ምን አደረገችልህ? ይሄው ከልመና የማይሻል የማይረባ ህይወት እያኖረቻል። የማይረባ ሆኖ ለመኖርም እኮ ሀገር ታስፈልጋለች። ሀገር ተሌለ አንተ ምንም ነህ። ሶሪያን አትመለከትም? ይሄው እንዲህ ተበታት ነው እየለመኑ ያሉት። ያው ልመጣለ ከሱ ጋር አውራ። ኢትዮጵያ ሀገራችን ደግሞ ልጅ ምን ብለው አይ ምን እሱ የተለመደ ነው፣ የተለመደው ነው። ይነጫነጫል። እናቴ የፈረደበት
እኔ ልጅ ሲወለድ እንደሚያለቅስ የታወቀ ነው። ሲነጫነጭ ተወለደ። ይኸው ሲነጫነጭ አለ። ምን እንደሆነ አላውቅም እኔ። ፈልጌ ነበር። እሺ ምንድን ነው? ከበላይ መመሪያ ወርዷል። ድሮስ ታዲያ የወረደውን ሁሉ ወደ ታች ታመጣላችሁ እንጂ ከታች ወደ ላይ ወስዳችሁ አታውቁ። ኮሚቴው እሺ በዚህ ኮንዶሚኒየም ያሉ ህገወጥ ነጋዴዎችን ወደ ህግ ያስገባ ተብሏል። ስለዚህ ምን ላድርግ እኔ? ስለዚህ አንተ ህገወጥ ስለሆንክ ከነገ ጀምሮ ከዚህ ቦታ ትነሳለህ። ተንግዲ ተቆጥሮ ህገወጥና ለመንግስት ታክስ አከፍል። እሺ ህገወጥ ገንዘብ እየሰበሰብክ ግብር ባለመክፈል አገር እየሰረክ ነው። ከሀገር እየሰረክ? አዎ። እኔ ከኢትዮጵያ ላይ እኔ የምሰርቀው? አዎ። እሺ ከሀገር ላይ ሰረኩ። ከእያንዳንዳችን ኪስ የምትሰርቁት እናንተስ? ያም ሆነ ይህ ትዕዛዝ ነው። እኔ ደግሞ ይሄንን ተግባራዊ አደርጋለሁ። ህጋዊ ከሆንክ ትሰራለህ፣ ካልሆነ ትባረራለህ። 2 ቀን ሰጥቻለሁ። አንተ ነህ ሰጪ። 2 ቀን አትደር፣ 2 ቀን አያሳድርህ። ድሮስ ከጉንዳን ምርጫ ቁንጥጫ ነው የሚጠበቀው። ሌላ ምን ይጠበቃል? ስራ ክቡር ነው። ዝበል ምን እንጂ ስራ ክቡር ነው ይላል። ስራ ወንጀል ነው እየተባልክ እየሰማ ስራ ክቡር ነው ትላለህ? ስራ ዝም በል እኮ ነው የምልህ አንተ። ሰውዬ የለም? የትኛው ሰውዬ? እዚህ ጋር በቆሎ የሚሸጡት ሰውዬ። እሳቸው ቤታቸው ናቸው። በቆሎ ከፈለክ ነው ያለው። አንቺ እዚህ የተቀመጥሽው በቆሎ ልትሸጪ ነው? አይ እያስጎበኘሁ። ለመሆኑ ስንት ዓመትሽ? ስንት በቆሎ ነው የፈለከው? እዚያ ሀገር የህፃናት ጉልበት ብዝበዛ በረከተ። አሁን አንቺ ደብተርሽን በመያዣ እድሜሽ እዚህ መገኘት ነበረብሽ። እኔማ ሪፖርት ነው የማደርገው። ለማ? ለሴቶችና ህፃናት ጉዳይ ቢሮ። ምን ብለህ? ሰውዬው ያለ አግባብ ጉልበትሽን እየበዘበዘ ነው ብዬ። አሎ፣ ከሰል አልገዛም ብሎ ጉልበተኛውን ነው አስቸገረኝ ያልሽው? መጣሁለት። ጉልበቱን ነው የምሰብርለት። ግን መስሪያ ቤቱ የት ነው? የቱ? ይሄ ጉልበት ብዝበዛ ምናምን የሚባለው። ለምን ፈልገሽ? የልጁን ጉልበት የሚሰብር አባት አለ ብዬ ልጠቁም። ሚጥሚጣ ነሽ። ካንተ ባሰ ሚጥሚጣ አለ ወይ? ፍቅር እያለ ሰው ያውጋል፣ ግን ማንም አላየው ቆሞ በአካል። ማንም ሰው እኮ አላየው ቆሞ ሲሄድ በአካል። እኔና አያቴ እኔና አያቴ አያቴ ዛሬ ትልቅ ከባድ ጥያቄ ተሰጥቶኛል። ይሄንን ጥያቄ ካሸነፍኩኝ ትልቅ ሽልማት ይኖረኛል። ታዲያ ምንድነው? ወይ ደግሞ መክሰስሽን በይና ትነግሪኛለሽ። አይ አሁን ነው የማወራህ አያቴ። እሺ ምንድነው? የተለያዩ ሰዎችን አስተያይና ጽፈሽ ነይ። ጥያቄው ሀገር ማለት ምን ማለት ነው? ይሄማ እንኳን ላንቺ ስለኛ ከባድ ጥያቄ አይደለም እንዴ? ቆይ አሁን ማንን ትጠይቂያለሽ መሰለሽ? መጀመሪያ ኬኬን ትለጥቂና አእምሮን፣ ከአእምሮ በኋላ ደግሞ አባትሽን ትጠይቂያለሽ። ከአባትሽ በኋላ እኔን ትጠይቂያለሽ። ከዛ በኋላ ደጀኔን በኮሚቴው ስም ውክልና ስላለው እሱን ትጠይቂያለሽ። ከዛ በኋላ መልስሽን ጥፈሽ ላስተማርሽ ነው አይደል? አንበሳ እኔና አያቴ እኔና አያቴ። ባባ ለአንተ ሀገር ማለት ምን ማለት ነው? ለእኔ ሀገር ማለት ምን መሰለሽ? ሳልሰራ መታበላኝ፣
ምንም ሳልስቃይ ሳልንከራተት አንደላቃ የምታኖረኝ ቤትንጄ እንደፈለግኩ እየቀጠቀጥኩ ደስ ብሎኝ ምናምን በቃ አንደላቃ የምታኖረኝ ለእኔ ሀገር ማለት ነው። ግን እችን ሀገር ያውቅ ይቺ ሀገር እኛ እንድናረግላት ብቻ ነው ፈልግ እሷ ምንም የምታረግልን ነገር የለም። ብቻ በአጠቃላይ ምን መሰለሽ አሁን ገባሻል? አዎ ይሄን ነው ትምህርት መመለስ ያለብሽ። ሀገር ማለት እና ህዝቡ የሚኖርበት ጋራው፣ ሸንተረሩ፣ ሜዳው፣ ጫካው፣ በረሃው እነዚህ ሁሉ አንድ ላይ ተጠቅመው ሰዎች ሲኖርበት ሀገር ይባላል። ይሄ ደግሞ በሂደት ትውልድ እየተቀባበለ አሁን ለምሳሌ የኔ አባት ለኔ አወረሰ ሀገሩን፣ እኔ ለአባትሽ ለስንዴው አወረስኩ ሀገሩን። ስንዴው ደግሞ ለማን ያወርሳል? ለአንቺ። አንቺ ደግሞ ለማን ታወርሻለሽ? ለልጅሽ። እንዲህ እያለ የማያቋርጥ ጅረት ማለት ነው። ገባሽ? የትላንትና መሰረቱ ዛሬ ነው። የዛሬ መሰረቱ ደግሞ ትላንት ነበር አይደለ? የነገ መሰረቱ ዛሬ። እንደዚህ እያለ የትውልድ ቅብብሎሽን እየተካ ይሄዳል ማለት ነው፣ ይፈሳል። ሰው ማለት ሀገር ነው ልጄ። የሰዎች ስብስብ ደግሞ ማህበረሰብ ነው። ያ ማለት ምን መሰለሽ? ይኸውልሽ የኔ ልጅ አንድ ሰው የሌላውን ፍላጎት አክብሮ የሌላውን አኗኗር አክብሮ ባህሉን፣ እሴቱን፣ ወጉን አክብሮ ሲኖር ራሱንም አስከብሮ በአንድ ላይ ተሰባስቦ ሲኖር ያ ምን ይባላል? ሀገር ይባላል። ምን ይባላል? ሀገር ይባላል። ያ ምን ይባላል? ሀገር። ሀገር ማለት ምን ሀገር ነች? ቆይ የትኛዋን ሀገር ነው? የምንኖርባት ኢትዮጵያ ነው። ወይ ምን ነው? እኔ ደግሞ ሌላ ደህና ሀገር መስሎኝ። ኤኒዌይስ ላንቺ መልስ እንዲሆንሽ ሀገር ማለት ለኔ ቶሎ ፌመስ መሆንባት፣ ህዝብ አውቆኝ የሚፈልገውን ቶሎ ቶሎ የማገኝባት ሀገር ናት። እዚህ ደግሞ ወፌ በጣም ረጅም ጉዞ የምታስጉዝ ሀገር ናት። ማለት የፈለግሽውን ለማግኘት የምታደክም ብቻ ኡፍ ናት። ይህን ጥያቄ ጠይቂው ብሎ የላከኝ ሰው ማን ነው? ማንም አይደለም። ከትምህርት ቤት ጠይቁ ተብሎ ነው። ምን ነው ከበደ? ኧረ ቀላል ነው። አገር ማለት ምን ማለት ነው አይደል ጥያቄው? ይኸውልሽ ይሄ ጥያቄ ግን በቀላሉ የሚመለስ አይደለም። 1 2 3 ደቂቃ ስንሽ መጣሁ። እዚሁ ጠብቂኝ እሺ። ደጀን ይባላል። የፍቅር እምር ኮንዶሚኒየም ሊቀመንበር ነኝ። ይሄን ጥያቄ ለመጠየቅ ወደዚህ ኮሚቴ ስለመጣሽ በፍቅር እምር ኮሚቴ ስም በጣም አመሰግናለሁ። እኔም አመሰግናለሁ። ሀገር ማለት መሪና ተመሪ ደረጃቸውን ጠብቀው ተከባብረው የሚኖሩበት ማለት ነው። መሪ ለህዝቡ የገባውን ቃል ሲፈጽም፣ ተመሪ ደግሞ ላጥ ብሎ የሚገዛበት ማለት ነው አገር። ምን ነው ትንሽ ቀጠር አለብሽ? በምሳሌ አስረዳሽ። ለምሳሌ ይህን ኮንዶሚኒየም አገር የሚለው እኔ የዚህ ኮንዶሚኒየም መሪ ነኝ። ህዝቡ ደግሞ አየሽ የኔ ተመሪ ነው። ህዝቡ ግዴታ የኔን ቃል ላጥ ብሎ መገዛት አለበት። ገባሽ? ምሳሽን ገበልተሻል? ምን ነው አገር ማለት የሚለውን ሳስረዳሽ 1 4 5 6 7 ሰዓት እንዲፈጅብን በልተን ቢሆን አይሻልም? እርፍ ብለን ይሻላል። ዛሬ በጣም ደስ ብሎኛል። ምን ተገኘ? ሀገር ማለት ነው የሚለውን ጥያቄ መልሼ አንደኛ ወጣሁ። ጎበዝ። ምን ብለሽ መለሽ? ምንም ባልበት ነው የምናገረው። እነማ? የጠየኳቸውን ሰዎች ናቸው። ኧረ ስለዚህ ይጠሩልሻ? አዎ በቃ እንጠራቸውና እዚሁ ትናገሪያለሽ። እኔና
እስቲ የመለስሽውን ንገሪኝ ነው። ሽልማቱ ምንድን ነው? መጀመሪያ ምን ብዬ እንደመለስኩ ስማኝ። እሱ ሽልማት ነው የሚያጓጓው። አምሮ እርግጠኛ ነኝ እኔ መለስኩልሽ ነው የሚሆነው። አይ አንቺ በመለስሽው ካሸነፈችማ እኔ አንቺን ነው የምሸልመው ኪኪ። መልስማ ከኔ በላይ ማንም የለም። ጎበዝ፣ የስብሰባ ስነ ስርዓት የሚባል ነገር አለ። ስነ ስርዓት ይኑራችሁ። የዚህ ስብሰባ መሪ እኔ ነኝ። አንድ ሰው የተናገረ የተቃውሞ ሐሳብ ካላችሁ ምልክት በማሳየት አካሄድ ተላላችሁ። የማስቀጠልም የማቆምም መብት። አሁን ወደ አጀንዳው እንሄዳለን። ትንሿ ቀጥይ። አገር ማለት ሁሉም አቃፊ የሆነች ነች። አእምሮ በመኖሩ ብቻ የሚደሰትባት፣ ለእኔ ምን አደረገችልኝ ሳይሆን ባለው ነገር ተደስቶ የሚኖርባት። የማይረባ ሆኖ ለመኖርም እኮ ሀገር ታስፈልጋለች። ሀገር ተሌለ አንተ ምንም ነህ። ኢትዮጵያ ሀገራችን ኪኪ ደግሞ እየኖረችበት የምትነጣነጥባት፣ እዚህ እየኖረች ሌላ ሀገር የምትመኝባት፣ ቶሎ ፌመስ መሆንባት፣ ህዝብ አውቆኝ የሚፈልገውን ቶሎ ቶሎ የማገኝባት ሀገር ናት። እዚህ ደግሞ ወፍ የለም። አባቴ ብቻ እያለ የሚኖርባት፣ ቤትንጂ እንደፈለኩ እየቀጠቀጥኩ ደስ ብሎኝ ምናምን በቃ እንደለቀ የምታኖረኝ ለኔ ሀገር ማለት ነው። ግን እቺ ሀገር ያውቅ ሳይሰራ የሚማረርባት፣ ደጀኔ ኃላፊ ሆኖ ቃል የገባውን የማይሰራባት። በቆሎን ከውጪ ከምታመጣ እኔ እዚህ ትልቅ መሬት ሰጠና እዚሁ እያረስክ ታመርታለህ ማለት ነው። ስለዚህ አንተ ህገወጥ ስለሆንክ ከነገ ጀምሮ ከዚህ ቦታ ትነሳለህ። አያቴ ቆሰለላት፣ ከጠላት ጠብቆ እዚህ ያደረሳት፣ አሁንም የሚወዳት። የኔ አባት ለእኔ አወረሰ አገሩን፣ እኔ ለአባትሽ ለስንዴው አወረስኩ አገሩን። ስንዴው ደግሞ ለማን ያወርሳል? ለአንቺ። አንቺ ደግሞ ለማን ታወርሻለሽ? ለልጅሽ። እነዚህን ሁሉ አቅፋ የኖሩት ብዬ መለስኩ። አይ አንቺ ቅመም፣ አንቺ ልጅ ልታሳብጅን ነው። ሽልማቱን ነገ ነው የሚነገረን። ምን ላድርግሽ? እንደምን ላድርግሽ? ነይስ እንደው መማር ያስገብራል፣ መማር ያስገብራል፣ ሀገርን ያቆራል። ምን እንጂ ይባል መማር ያስገብራል፣ መማር ያስገብራል፣ ሀገርን ያቆራል። አንተ